ያለፈውን ፓርት መነግራችሁ ይሆናል ማለት ነው። ያው ዶሮ ነው ይሄ እንግዲህ ትንሽ ገንፈል እያደረኩ ነው የምገኘው ማለት ነው። ወይም የሰሃኑ ዶሮ ነው ማለት ነው። ስለዚህ ተከታተሉኝ አብረን የምናይ ይሆናል ማለት ነው። ኢንሻአላህ ያው ትንሽ ገንፈል አድርገን እናቁላላ ይሆናል ማለት ነው። እዚህ ጋር እንግዲህ ድቅቅ አድርጌ እንደምታዩት ሽንኩርት አዘጋጅቻለሁ ማለት ነው። እንዲሁም ነጭ ሽንኩርትም እናዘጋጃለን ማለት ነው። አብረን እንሰራለን። ተከታተሉኝ ማለት ነው። እዚህ ጋር እንደምታዩት ሽንኩርት የሚያቁላላው ያልኩ ማለት ነው። እዚህ ጋር እንደምታዩት በደንብ አድርጌ በኩሻ ነጭ ሽንኩርት ማለት ነው። አብረን እናቁላለን ማለት ነው። ተከታተሉኝ። ነጭ ሽንኩርት ጨምረን ማለት ነው። አሁን እዚህ ያገነፈልኩትን ዶሮ አንስቼ አስቀምጫለሁ ማለት ነው። ምክንያቱም ያው ትንሽ ገንፈል ያደረኩት ያው የመገንተር ቅመም በምን ሲባል የመገንተር ባህሪ አይኖርም የሚለው ነው። አግኝቼዋለሁ። ከዛ ከሽንኩርታችንና ከቅመማችን ጋር አብረን እናቀርባለን ይሆናል ማለት ነው። ምክንያቱም ከመኮረኒ ጋር ሲጨመር በጣም የመብሰሉ እንትን ይለያል ማለት ነው። ለምን ለብቻ ማቁላላት ይቻላል ከሽንኩርት ጋር ግን አይደርቅም። ድርቅ አይልም ማለት ነው። ለይተን ማለት ነው። ተከታተሉ። ማኮረኒያችንንም እናወስላለን ማለት ነው። የምንሰራው ማኮረኒ ወደ ነው የምታዩት እናገነፍላለን ማለት ነው። ተከታተሉ። ያው እዚህ ጋር እንግዲህ ማኮረኒ እንጨምራለን ማለት ነው። ጨውና ትንሽ ዘይት ጨምሬ ማኮረኒ እስከሚበስል ድረስ ዶሮዬን አቁላላለሁ ማለት ነው። ተከታተሉ። መጀመሪያው ወደ ቅመማችን መጨመር ነው ማለት ተከታተሉ። አሁን እንደምታዩት ጨማምረን ጨርሰናል ማለት ነው። በደንብ አድርገን እናቁላላለን ማለት ነው። ምክንያቱም ቅመሞቹ የሚቃጠል ባህሪ ስለሚኖራቸው የሚቃጠሉትን ደግሞ እናቁላላለን ማለት ነው። ለቶች አሁን ብቻ ግን ታቁላላን በኋላ ዶሮአችንን እንጨምረን እናቁላላለን ማለት ነው። ተከታተሉ። አሁን ዶሮአችንን ጨምረናል ማለት ነው። እናቁላላለን እንግዲህ አሁን ዳርገን ታቁላላን በኋላ ማኮረኒያችንን አልጥተን እዚህ ጋር አብረን እናቁላላለን ማለት ነው። ተከታተሉ። እዚህ ጋር በነገራችን ላይ አንድ ነገር ልንገራችሁ። እዚህ አሁን ዶሮውን ሳቁላላ ካሮትና ኮሰ ይጨመርበት በጣም አሪፍ ነው የሚሆነው። ምክንያቱም ሰው እንዳመጋገቡ ስለሆነ የኔዎቹ ስለማይፈልጉ አሁን ግማሾቹ ይፈልጋሉ፣ ግማሾቹ ደግሞ ፍላጎት የላቸውም። ነገር ግን ካሮትና ኮሰ አብራችሁ ከዶሮ ጋር ከመኮረኒ ጋር ብናቁላላና ብንሰራው ምርጥ በሻል ነው። በነገራችን ላይ የመኮረኒ በሻል አሰራር 3 አይነት አሰራር አለው። ካያችሁት አንድ በሻል ሰርቼ ላይ ያለው ያም በነጭ ማለት ነው። ሌላም እንደዚሁ አለ። ኢንሻአላህ በሌላ ቪዲዮ ማሳያችሁ ይሆናል ማለት ነው። ግን ያለውን ያው ምንሰራውን በትንሽ እንዲሆን ላሳያችሁ ብዬ ነው ማለት ነው። እስከ መጨረሻው ድረስ ተከታተሉ። አብረን እንስራ፣ አብረን እንብላ። ዛሬ አብረን ማለት ነው። ያላ ይኸው እንግዲህ እንደምታውቁ መኮረኒያችንን እየበሰለ ነው። ስለዚህ የሚበሰለው መኮረኒያችንን አንስተን ከዶሮአችን ጋር እናቁላላለን ማለት ነው። አብራችሁን ሁኑ እስከ መጨረሻው ድረስ ተከታተሉ። አሁን ዶሮአችን እንደምታውቁት ይሄን ይመስላል ማለት ነው። አሁን መኮረኒያችንን እዚህ ጋር እንጨምራለን እንጨምራለን። መኮረኒያችንን በስሎ ጨርሷል ማለት ነው። እና በደንብ ይቅርታ እንግዲህ መኮረኒያችንን ጨምረናል ማለት ነው። እንደዚህ አድርገን ከዶሮአችን ጋር እናቁላላለን ማለት ነው። መኮረኒው መጀመሪያ ስናገነፍለው በደንብ መብሰል የለበትም። ምክንያቱም እዚህ ጋር ለብቻ ስለምናቁላላው ጨርሶ እንዳይፈርስብን ማለት ነው። እንዲህ አድርገን አብረን እናቁላላለን ማለት ነው። ከዛ ወደ ስራችን እንገባለን ማለት ነው። ተከታተሉ። አብራችሁን ሆኑ እስከ መጨረሻው ድረስ ተከታተሉ ማለት ነው። የሀገሬ ልጆች እናንተን ሰብስክራይብ ላይክ ያደረጋችሁ አበረታቱኝ። እኔም ደግሞ እያሻሻልኩ ለመምጣት እሞክራለሁ ማለት ነው። ያው ምን ታደርጉታላችሁ? የሰው ልጅ እንደምታውቁት ግማሹን ለቀቅ ግማሹን እያደረገ ነው የምንሰራው። ስለዚህ ያው ትረዱኛላችሁ ብዬ አስባለሁ። ያው አንዳንድ ፓርት ቢያልፍም ያው ያለንበትን የደረስንበትን እየሰራ እናቀርባለን ማለት ነው። ችግር የለውም። ስለዚህ እናንተም አበረታቱ፣ ሰብስክራይብ ላይክ እያደረጋችሁ ማለት ነው። ቤተሰብ ያልሆናችሁ ደግሞ
ቤተሰብ አድርጉኝ፣ በኮሜንት አስቀምጡልኝ። እኔም ቤተሰብ አደርጋለሁ ማለት ነው። ወደፊት አሁን ወደ መኮረኒ ሳልሳችን አሰራር ስንሄድ እዚህ ጋር እንደምታዩት ይሄ አለኝ ጅብን ግላስ። ይሄ እዚህ ጋር ያሳየኋችሁ ይሄ ክሬም አጠብ ነው ማለት ነው። ይከብዳል ትንሽ እንትን ስላለው ሳይበዛ በትንሹ ማለት ነው የምንጨምረው። እዚህ ጋር ደግሞ አንድ ብርጭቆ ወተት አለኝ ማለት ነው። እዚህ ጋር ደግሞ ይህ አለ። ይሄ ሳይበዛ በትንሹ እንጨምራለን። ነገር ግን ይሄ ስለሌለ ምንድን ነው የምናደርገው ማለት ነው። ይህ አሁን እኔ ስለሌለኝ ማለት ነው ስለጨረስኩት ምንድን ነው የማደርገው አንድ የሾርባ ማንኪያ ምን አደርጋለሁ ጤሄን ወይም ዱቄት ማለት ነው። እሱን አደርግና አብረን አዋህደን እንሰራለን ማለት ነው። ተከተሉ ካለ ይሄንን ነው የምንጨምረው ማለት ነው። በጣም ቆንጆ ጣዕም ይኖረዋል ማለት ነው። ይሄ ማለት ክሬም ካሞት ማለት ነው። ይሄ በጣም ቆንጆ ነው፣ አሪፍ ነው። እሱን የምጨምሩበት አሪፍ ይሆናል ማለት ነው። ያው እዚህ ጋር እንግዲህ ጌጤን ጨምረን ማትቼ ጨርሻለሁ ማለት ነው። አንድ ብርጭቆ ወተት ታልመረው ማለት ነው። እዚህ ጋር ደግሞ ያው ግማሽ ክሬም አጠብ አዘጋጅቻለሁ ማለት ነው። እሱንም እንጨምራለን። ይኸው ሳልሳችን እንግዲህ ይህን ይመስላል ማለት ነው። ከላይ ምን እንጨምራለን? አሁን ጅብን ግላስ እንጨምርበታለን ማለት ነው። እዚህ ጋር እንግዲህ እንደምታዩት መኮረኒያችንን አስተካክለን ጨርሰናል ማለት ነው። እንደምታዩት በዚህ መልኩ ይታያችኋል ብዬ ተስፋ አደርጋለሁ። ትንሽ ስልኩ ካሜራ ይሄን ይመስላል ማለት ነው። በዛ ሳልሳችንን እዚህ ጋር እንጨምራለን ማለት ነው። ተከተሉኝ እስከ መጨረሻው ድረስ ለማየት ሞክሩ ማለት ነው። ትወዱታላችሁ። ለስራውም ለአመጋገቡም ቅልል ያለ ነው ማለት ነው። አሁን ጅብን ግላሳችንን በዛ አንድ ነው የምንጨምረው ማለት ነው። ጨምሬያለሁ ማለት ነው ውዶች። አሁን ወደ መጨረሻው ፓርቲ እየደረስን ስለሆነ ምን እንጨምራለን መሰላችሁ? ጅብን ማሰሬላ እንጨምራለን። ጅብን ማሰሬላ እሱ ለሻመል በጣም አሪፍ ነው ማለት ነው። ዛሬ ግን እኔ የምንሰራው በዚህ ነው ማለት ነው። ይሄንን ነው የምጨምርበት። ስለዚህ ጅብን ማሰሬላ ጨምሩበት። በጣም አሪፍ እና ቆንጆ ነው የሚሆነው። አሁን ተከተሉኝ። እኔ በዚህ ነው የምሰራው ማለት ነው። ለዛሬ አብረን ነው እንግዲህ እንደምታወቂ ሰውሳ በዚህ መልኩ አስቤቼ ጨምርበታለሁ ማለት ነው። ይህ እንግዲህ እንደምታውቁት ጨው የለውም። አብዛኛውን ያው ጨው የሌለው ነገር ብዙ ስለሚፈልጉ ይሄንን ጨምርበታለሁ ማለት ነው። ጅብን ማሰሬላ ቢሆን ይመረጣል መኮረኒ በሽመል ማለት ነው። ስለዚህ ለዛሬ በዚህ ነው ማሳያችሁ ማለት ነው። ተከታተሉ እስከ መጨረሻው ድረስ ትወዱታላችሁ። አብረን እንቀጥል። ሳልሳችን እንግዲህ ከላይ ጨምረን ጨርሰናል ማለት ነው። አሁን ፈራናችንን ለ30 ደቂቃ እንለኩስና እናቆየዋለን ማለት ነው። አብረን እስከ መጨረሻው ድረስ እናያለን ማለት ነው። ተከታተሉ። ይሄ ውዶች መኮረኒ በሽመላችን ደርሶ ጨርሰናል ማለት ነው። ስለዚህ ይሄን ይመስላል ማለት ነው። ሰርታችሁ ሞክሩት፣ ትወዱታላችሁ። ለስራውም ቀላል ነው፣ ለአበላሉም ቀለል ያለ ጣፋጭ የሆነ መኮረኒ በሽመል ነው ማለት ነው። እስከ መጨረሻው ድረስ ትወዱታላችሁ እላችኋለሁ። ሰብስክራይብ እንዳትረሳ፣ ላይክም እንዳትረሳ። ሰብስክራይብ ያላደረጋችሁኝ ካደረጋችሁ በኮሜንት አስቀምጡልኝ፣ ገብቼ ሰብስክራይባችሁን እመልሳለሁ ማለት ነው። ውድ ሀገሬ ልጆች እወዳችኋለሁ። ባላችሁበት አላህ ይጠብቃችሁ። ሀገራችንን የማመን ሰላም አላህ ያደርግልን። እኛንም እያለንበት አላህ ይጠብቀን። ፍቅርን፣ ደስታን፣ አፍያን አላህ ይስጠን እያልኩኝ እዚህ ላይ
ጨርሳለሁ ማለት ነው። ባላችሁ በሰላማችሁ ብዝት ትርፍርፍ ይበልልኝ።